አሊ ላርጃኒ በኤክስ ገጻቸው በርካታ የአሜሪካ ወታደሮችን ማርከናል ስለማለታቸው ቲአርቲ ወርልድ አስነብቧል። ይህ ደግሞ በተለያዩ የዓለም አካባቢዎች ላይ ከፍተኛ የሆነ ድንጋጤን ፈጥሯል። አሜሪካ ጉዳዩን ወዲያውኑ በማስተባበል በሴንትኮም ቃል አቀባይ ካፕቴን ቲም ሆኪንስ በኩል ይህ የኢራን አገዛዝ የተለመደ የማታለያና የውሸት ስልት ነው በማለት ለአልጀዚራ ተናግሯል። ጉዳዩ እየተካረረ ያለ ይመስላል። ከዚህ ባሻገር አሜሪካ በታሪካዊቷ ኢስፋሃን ከተማ ላይ ብሎም የኢራን የኢኮኖሚ ደም ስር ናት ተብላ ወደምትጠራው ካርግ ደሴት ዴልታ ፎርሶችን ሊያሰማራ ይችላል የሚሉ መረጃዎች እየወጡ ነው። አክሲዮስ ይዞት የወጣ አንድ ዘገባ አሜሪካና እስራኤል ልዩ ኮማንዶዎችን ወይም ዴልታ ፎርስ ወደ ኢራን ምድር ልከው ዩራኒየምን ነጥቆ ስለማውጣት በከፍተኛ ደረጃ እየተወያዩ ነው የሚል መረጃን ይዞ ወጥቷል። አሜሪካ ዩራኒየሙን ከኢራን ነጥቃ ይዛ ስለመውጣትና እዛው ላይ ያለ እንዲከሽፍ ለማድረግ እንቅስቃሴን ጀምራለች። ከዛ ባሻገር ደግሞ ቀደም ብዬ እንደገለጽኩላችሁ ምናልባትም የኢራንን የሀገሪቱ 90% የነዳጅ ኤክስፖርት የሚከናወንባትን ደሴት በቁጥጥር ስር ለማዋል እንቅስቃሴ ልታደርግ ትችላለች የሚሉ መረጃዎች ኒውዮርክ ታይምስ፣ አክሲዮስ እና ሌሎች የመረጃ ምንጮች እየዘገቡ ነው የሚገኙት። ዛሬ ታዲያ በልዩ ጥንቅራችን በእነዚህ ሶስት ዋና ዋና ጉዳዮች መሰረት አድርገን ሰፋ ያለ ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ደግሞ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታዩዋ አጭር መሸጋገሪያ በኋላ ተመልሰን እንገናኛለን። መልካም ቆይታ። በኢራን ላይ የሚፈጸመው የተቀናጀ ኦፕሬሽን ከጀመረን ከአንድ ሳምንት በላይ አስቆጥሯል። በርካታ አስገራሚ ኩነቶችን እያስመለከተን ያለው ጦርነቱ ትላንት ምሽት ደግሞ የኢራን ከፍተኛ የደህንነት ባለስልጣኑ አሊ ላርጃኒ በኤክስ ገጻቸው ወይም የቀድሞ ትዊተር የለጠፉት አንድ መረጃ ዓለም አቀፍ ድንጋጤን ፈጥሯል። ላርጃኒ በርካታ የአሜሪካ ወታደሮችን ማርከናል የሚል መልእክት ማስተላለፋቸው ቲአርቲ ወርልድ አስነብቧል። አሜሪካ እስካሁን በይፋ ያመነችው 6 ወታደሮቿ በዛኛው በመጋቢት 1 ቀን አውሮፓውያኖች አቆጣጠር በኩዌት በሚገኘው ሸዋይክ ወደብ ላይ በደረሰ የኢራን የድሮን ጥቃት መገደላቸውን ብቻ ነው። ላርጃኒ ግን አሜሪካ ወታደሮቿ ተማረኩ እንዳይባሉ በጦርነት ተገደሉ በማለት ለህዝቧ የዋሸች ነው በሚል ክስ አቅርበዋል። እንደርሳቸው አባባል ከሆነም አሜሪካ የደረሰባትን ኪሳራ ለመደበቅ ቁጥሮችን እያዛባች ነው። በኋላ ላይ በድንገተኛ አደጋ ስም የሟቾቹን ቁጥር ከፍ አድርገው ያሳውቃሉ በማለትም ላርጃኒ ተሳልቀዋል። አሜሪካ ግን ለዚህ የላርጃኒ ክስ ወዲያውን ነው ማስተባበያ የሰጠችው። ሴንትኮም ቃል አቀባይ የሆኑት ካፕቴን ቲም ሆኪንስ ይህ የኢራን አገዛዝ የተለመደ የማታለያና የውሸት ስልት ነው ብለዋል። ይህን ያሉት ደግሞ ከአልጀዚራ ጋር በነበራቸው ቆይታ ወይም ለአልጀዚራ በሰጡት ምላሽ ነው። ሴንትኮም አጥብቆ የሚከራከረው አንድም አሜሪካዊ ወታደር በኢራን እጅ እንዳልወደቀ ነው። ታዲያ ላርጃኒ ለምንድነው እንደዚህ አይነት መረጃ ሊያጋሩ የመረጡት የሚለውን ጥያቄ እናንሳም። እዚህ ጋር የተለያዩ ስልታዊ ምክንያቶችን ማየት እንችላለን። ያ ፌብሩዋሪ 28 ቀን እንደ አውሮፓውያኖች አቆጣጠር በደረሰው ጥቃት የኢራኑ የበላይ መሪ አያቶላ አሊ ኻሜኒ መገደላቸው እንዲሁም የመንግስት መዋቅር መናጋቱ ለኢራን ትልቅ ፈተና ነው የሆነው። ስለዚህ ይህንን ውድቀት ለመሸፈን እኛም አሜሪካን እየጎዳን ነው የሚል ትርክት ለህዝባቸው መፍጠር ያስፈልጋቸዋል። በተጨማሪ ላርጃኒ እስካሁን ከ500 የአሜሪካ ወታደሮች በላይ ገድለናል የሚል ያልተረጋገጠ መረጃ በማሰራጨትም በአሜሪካ የውስጥ ፖለቲካ ላይ ጫና ለመፍጠር እየሞከሩ ነው ያሉት። ጦርነቱ በንግግር ብቻ እንዳይወሰን የሚያደርጉት ደግሞ ከዚህ ባሻገር የሆኑ ሌሎች ጉዳዮችም አሉ። እነሱ ኢራን በአካባቢው ያሉ የአሜሪካ ጦር ሰፈሮችን ለሚያስተናግዱ ሀገራት ከይቅርታ በኋላ ድጋሚ ማስጠንቀቂያን አስተላልፋለች። ላርጃኒ ጠላት እኛን ከአካባቢው ሀገራት ሰፈሮች ሆኖ ካጠቃን እኛም አጸፋውን እንመልሳለን ብለዋል። ይህ በጣም አደገኛ ማስጠንቀቂያ ነው። ኢራን ቀድሞውንም በባህሬን የሚገኘው ከወታደራዊ ጣቢያ አልፋ የውሃ ማጣሪያ ጣቢያ መምታቷን ተገልጿል። ይህ ደግሞ አሜሪካ በኢራን ሚናብ ከተማ በሚገኝ ትምህርት ቤት ላይ በፈጸመችውና ከ150 በላይ ህጻናት በሞቱበት ጥቃት የተነሳ የመጣ አጸፋ እንደሆነ ነው ቴህራን እየገለጸች ያለችው። ጦርነቱ አሁን ከመከላከያ ተቋማት ማጥቃት አልፎ ወደ ሰላማዊ ሰዎች እንዲሁም የመሰረተ ልማቶች ጥቃት እየተሸጋገረ መሆኑ መረጃዎች እየወጡ ነው። በአጠቃላይ ሲታይ ደግሞ የመጀመሪያው ሳምንት ጦርነት የኢራንን የአመራር መዋቅር በመምታት ረገድ ለአሜሪካ ሲኬታማ ቢመስልም በመረጃው ጦርነት ግን ኢራን አሁንም ተጽዕኖ ለመፍጠር እየታገለች ነው። አሁን ደግሞ እስቲ ወደ ሌላኛው የትኩረት አቅጣጫ እንዙር። በኢራን ማዕከላዊ ክፍል ወደምትገኘው ታሪካዊቷ ኢስፋሃን ከተማ እናምራ። ባለፈው ሰኔ 2025 እንደ አውሮፓውያኖች አቆጣጠር ላይ አሜሪካ በሰነዘረችው ጥቃት በዛ የ12 ቀናት ጦርነት ማብቂያ ላይ ይህ በኢስፋሃን የሚገኘው የኒውክሌር ጣቢያ ሙሉ በሙሉ የወደመና የዩራኒየም ክምችቱም ከፍርስራሽ ስር የተቀበረ ተደርጎ ነበር የሚሉ መረጃዎች መውጣታቸው አይዘነጋም። ነገር ግን አሁን ላይ ኒውዮርክ ታይምስ
ዛሬ መጋቢት 8 እንደ አውሮፓውያን አቆጣጠር 2026 ይዞት የወጣው መረጃ ይህንን ግምት ሙሉ በሙሉ ቀይሮታል። ይህ የኒውዮርክ ታይምስ ዘገባ በጣም አስገራሚ መረጃዎችን የያዘ ነው። የአሜሪካ የስለላ ተቋማት እንደደረሱበት ከሆነ ይላል በኢስፋሃን የኒውክሌር ቴክኖሎጂ ማዕከል ፍርስራሽ ውስጥ አሁንም ዩራኒየሙን ለማውጣት የሚያስችል በጣም ጠባብ የመተላለፊያ መንገድ ወይም ናሮ አክሰስ ፖይንት አለ ይላል። ኢራን በወቅቱ ከ450 ኪሎ ግራም በላይ የሚሆን እስከ 60 በመቶ የበለጸገ ዩራኒየም እንዳላት ይታወቃል። ይህ ቁሳቁስ በጋዝ መልክ በልዩ ሲሊንደሮች ተቀምጦ ስለነበር ፍርስራሹ ውስጥ ሳይጎዳ ሊቆይ እንደሚችል አሁን ማረጋገጫዎች እየወጡ ይገኛል። ይህ ማለት ደግሞ ኢራን ይህን ዩራኒየም አውጥታ ወደ ሌላ ቦታ ካዘዋወረችው በጥቂት ሳምንታት ውስጥ ወደ 90 በመቶ በማበልጸግ 11 ድረስ የሚሆኑ የኒውክሌር ቦምቦችን መስራት ትችላለች ማለት ነው። ይህ ምን አይነት ስጋት ይዞ ነው የሚመጣው? ምን አይነት ስጋት ያመነጫል የሚለውን መመልከት ግድ ይለናል። ስጋቱ እጅግ አሳሳቢ ስለሆነ የሲአይኤ እና የሌሎች የስለላ ተቋማት በኢስፋሃን ያለው የኒውክሌር ተቋም ቦታውን በ24 ሰዓት ሳተላይት እየተቆጣጠሩት እንዳሉ ነው የሚነገረው። ግን መሬት ስር ምን እየተከናወነ እንደሆነ ለማወቅ እጅግ አስቸጋሪ ነው። አክሲዮስ እንደዘገበው ከሆነም የአሜሪካና የእስራኤል ባለስልጣናት ልዩ ኮማንዶዎች ወይም ዴልታ ፎርስ በመባል የሚታወቁት ወደ ኢራን ምድር ልኮ ዩራኒየሙን ነጥቆ ስለማውጣት በከፍተኛ ደረጃ ውይይት እየተደረገ ነው። ፕሬዚደንት ትራምፕ በኤርፎርስ ዋን ከጋዜጠኞች ጋር በነበራቸው ቆይታ ዩራኒየሙን ለመቆጣጠር በሆነ ወቅት ላይ ምናልባት ወታደሮች ልናሰማራ እንችል ይሆናል ማለታቸው አይዘነጋም። እቅዱ ግን አሁን ሁለት አማራጮች ይዞ የመጣ እንደሆነ እየተነገረ ነው። አንደኛው ዩራኒየሙን ሙሉ በሙሉ ነጥቆ ከኢራን ማውጣት ነው። ሁለተኛው ደግሞ የኒውክሌር ባለሙያዎች ይዘው በመግባት እዚያ በቦታው ውስጥ እንዲከሽፍ ወይም እንዲሟሟ ማድረግ ነው። ግን ደግሞ ሁለቱም አማራጮች እጅግ ከፍተኛ ዋጋን የሚያስከፍሉ ናቸው። ዩራኒየሙን ነጥቆ ማውጣት ሰራዊቱ በኢራን መሬት ላይ ረዘም ላለ ጊዜ እንዲቆይና ከኢራን ሪቮሉሽናሪ ጋርድ ወይም IRGC ጋር ፊት ለፊት እንዲፋለም ያደርገዋል። በሌላ በኩል ደግሞ ኢራን ባለፉት ወራት በኢስፋሃን አቅራቢያ የሚገኙ የዋሻ መግቢያዎችን በአፈር ስትደፍን እንደነበር የሚያሳዩ የሳተላይት ምስሎች ወጥቷል። ይህ የሚያሳየን ኢራን ቁሳቁሱን ወደ ጥልቅ ዋሻዎች እያሸሸች መሆኗን ነው። ተጨማሪ ጥቃት ሊፈጸምባት እንደሚችል አምና እየተዘጋጀች መሆኗን ያሳያል። ይህ ማለት ደግሞ አሜሪካ የአየር ላይ የበላይነት ቢኖራትም የኒውክሌር ስጋቱን ለማስወገድ ግን የምድር ላይ ጦርነት ማድረግ ግድ ሊሆንባት ይችላል ማለት ነው። ጦርነቱ ወደ አዲስና እጅግ አደገኛ ምዕራፍ ሊሸጋገር ስለሚችልበት ሁኔታ ስንመለከት ደግሞ አክሲዮስ ይዞት በወጣው ዘገባ መሰረት የአሜሪካና የእስራኤል ወታደራዊ መሪዎች ልዩ ኮማንዶዎች ወይም ስፔሻል ፎርስስ ወደ ኢራን ምድር ስለማስገባት እያጤኑ ነው። ይህ ኦፕሬሽን ኢፒክ ፊውሪ ከተጀመረ ወዲህ ትልቁ የስትራቴጂ ለውጥ ነው። እስካሁን ጦርነቱ በአየር ድብደባና በሚሳኤል ብቻ የተወሰነ እንደሆነ እናውቃለን። አሁን ግን የትራምፕ አስተዳደር ሁለት ዋና ዋና አማራጮችን እያመዛዘነ ነው ያለው። ቀደም ብዬ እንደገለጽኩላችሁ አንደኛው በኢስፋሃን የሚገኘው ዩራኒየም በልዩ ኃይል ነጥቆ ማውጣት ሲሆን ሁለተኛው ደግሞ የኒውክሌር ባለሙያዎችን በኮማንዶዎች ታጅበው ወደ ኢራን ኢስፋሃን ገብተው ቁሱን እዚያው ዲሉቲ ወይም እዛው ለጥቅም እንዳይውል አድርገው እንዲያከሽፉት የማድረግ ሙከራ ነው። ፕሬዚዳንት ትራምፕ በቅርቡ ለጥሩ ምክንያት ካልሆነ በስተቀር የምድር ጦር አናስገባም ቢሉም ለኒውክሌሩ ሲሉ ግን ምናልባት ወደፊት ሊያደርጉት እንደሚችሉ በግልጽ ያሳየ ንግግር ተደርጎ ሊወሰድ ይችላል። ይህ ሁሉ የልዩ ኮማንዶዎች ተልእኮ ግን በኢስፋሃን ላይ ብቻ የተወሰነ ላይሆን እንደሚችል መረጃዎች ወጥቷል። ሌላው ትልቅ መነጋገሪያ የሆነው ጉዳይ የካርግ ደሴት ነው። ይህች ደሴት ለኢራን ያላት ፋይዳ ምንድን ነው? አሜሪካ ስለምን አይኗን ጣለችባት ካላችሁ ደግሞ ወደ በኋላ ላይ በዝርዝር የምንገባበት ቢሆንም የተወሰኑ ነጥቦችን እናንሳውን። ካርግ ደሴት የኢራን የኢኮኖሚ ደም ስር ናት ብንል ምንም ማጋነን አይሆንም። የአገሪቱ 90 በመቶ የነዳጅ ኤክስፖርት የሚከናወነው በዚህችው ደሴት በኩል ነው። አሜሪካ ይህችን ደሴት በቁጥጥር ስር አዋለች ማለት የኢራንን መንግስት የገንዘብ ምንጭ ሙሉ በሙሉ የመዝጋት አቅምን ታገኛለች ማለት ነው። አክሲዮስ እንደዘገበው የትራምፕ አስተዳደር ደሴቲቱ በመያዝ ኢራን ለጦርነት የምታውለውን ገንዘብ ከምንጩ ለማድረቅ እየሰራ ነው። ይህ ግን ጦርነቱን ወደ ቀጥተኛ ወረራ ወይም ግራውንድ ኢንቬዥን የሚቀይር አደገኛ እርምጃ ነው የሚሆነው። ኢራንም ብትሆን ይህንን ጉዳይ ዝም ብላ እንደማታይ ግልጽ ነው። ጎሮሮዋን ለማነቅ የሚደረገውን ጥረት ኢራን ያላትና የሌላትን ኃይል አሟጣ ተጠቅማ ለመከላከል እንደምትሞክር ጥያቄ ውስጥ የሚገባ አይደለም። ካርግ ደሴት ላይ ጥቃት ከተሰነዘረ ወይም ካርግ ከተያዘች ኢራን በሆርሙዝ ባህረ ገብ ወይም ስትሬት ኦፍ ሆርሙዝ በኩል የሚያልፈውን የዓለም የነዳጅ መስመር ልትዘጋ ትችላለች የሚሉ ድምዳሜዎች እንዲሰጡ አድርጓል። ኢራን ቀድሞውንም ካርግ ከተነካች ዓለም የነዳጅ ጠብታ አታገኝም የሚል ማስጠንቀቂያ መስጠቷን ከግምት ውስጥ ስናስገባ ነገሮች አስቸጋሪ ይሆናሉ። በተጨማሪ ደግሞ አሜሪካ ልዩ ኮማንዶዎችን የምታስገባው የኢራን የአየር ኃይልና የሚሳኤል አቅም 70 በመቶ ወድሟል ብላ ካረጋገጠች በኋላ እንደሆነ ነው የሚነገረው። ነገር ግን መሬት ላይ ያለው ውጊያ ከአየር ድብደባው የተለየ ነው የሚሆነው። የኢራን ሪቮሉሽናሪ ጋርድ ወይም IRGC በደፈጣ ውጊያ ልምድ ያለው ነው። የአሜሪካ ልዩ ኮማንዶዎች በስፊያን ሆነ በካርግ ደሴት ከባድ ፈተና ሊገጥማቸውም የሚችለው ከዚሁ በደፈጣ ውጊያ
ከፍተኛ የሆነ አቅምና ልምድ ካለው ሪቮሉሽናሪ ጋርድ ወይም IRGC ነው። በአጠቃላይ ሁኔታው ሲታይ ግን ዋሽንግተን ዩራኒየሙን ለማጥፋትና የኢራንን ኢኮኖሚ ለማንበርከክ የመሬት ቀዶ ጥገና ማድረግ የግድ ይላታል። አሜሪካም ታዲያ እሱን አሁን ላይ ያመነች ነው የምትመስለው። አሜሪካና እስራኤል ልዩ ኮማንዶዎቻቸውን ወደ ኢራን ምድር ሲልኩ ግን ዝም ብለው ለውጊያ ብቻ አይደለም ከኒኩሌር ሳይንቲስቶች ጋር ጭምር እንደሚልኩ ነው አክሲዮስ አገኟቸው ብሎ ያወጣቸው መረጃዎችን የሚያሳዩ። ይህም ኦፕሽን ቢ ወይም ሁለተኛው አማራጭ ተብሎ የተጠቀሰው እቅድ እንድንመለከት ያስገደናል። ኦፕሽን ቢ ማለት እንደነ አሜሪካና እስራኤል የውስጥ አዋቂዎች ከሆነ ዩራኒየሙን ነጥቆ ወደ አሜሪካ ወይም ወደ ሌላ ሀገር ከማጓጓዝ ይልቅ እዚያው በኢራን መሬት ላይ ለቦምብነት እንደማይውል የማድረግ ስራ ነው። ይህ በሳይንሳዊ አጠራሩ ዲሉሽን ወይም የማሟሟት ሂደት ይባላል። በኢስፋሃን ያለው 60% የበለጸገው ዩራኒየም በጋዝ መልክ ወይም ዩራኒየም ሄክሳፍሎራይድ ነው የተቀመጠው። የአሜሪካ ባለሙያዎች ይህንን የበለጸገ ጋዝ ዝቅተኛ ከሆነ ዩራኒየም ጋር በመቀላቀል መልሶ ወደ ተራ ኃይል ማመንጫነት ወይም ጥቅም የሌለው አፈርነት ደረጃ ላይ ሊያደርሱት ይችላሉ። ይህ ስራ በጦርነት ቀጠና ውስጥ እንዴት ነው ሊከናወን የሚችለው የሚለው ግን ትልቁ ጥያቄ ነው። ሳይንቲስቶቹ በዛ ፍርስራሽ የኢስፋሃን የኒውክሌር ጣቢያ ውስጥ ሆነው ይህንን ለማድረግ ምን ያህል ጊዜ ነው የሚፈጅባቸው ብላችሁ ከጠየቃችሁ እሱን ልናንሳ። ትልቁ ተግዳሮት ይሄው ነው። ዩራኒየሙን ማክሸፍ ከሰዓታት ሳይሆን ቀናትን ሊፈጅ የሚችል ፕሮሰስ ነው። ይህ ማለት ልዩ ኮማንዶዎች በኢስፋሃን የኒውክሌር ጣቢያ ዙሪያ ጠንካራ የመከላከያ ግንብ መስርተው ሳይንቲስቶቹን መጠበቅ አለባቸው ማለት ነው። ኒውዮርክ ታይምስ እንደዘገበው ከሆነም በጣቢያው ውስጥ ያለው ጠባብ መተላለፊያ ሳይንቲስቶቹ ወደ ዩራኒየም ሲሊንደሮች እንዲደርሱ ቢረዳቸውም ስራው ግን እጅግ አደገኛ ነው የሚሆነው። በዛ መሃል የሚፈጠር ማንኛውም ስህተት የራዲዮ አክቲቭ ጨረር እንዲከሰት ሊያደርግ ይችላል። አሜሪካ ለምን ይህን አማራጭ መረጠች እንበል? ዩራኒየሙን ጭኖ ማውጣት አይቀልም ወይ ካላችሁ ደግሞ ዩራኒየሙን ጭኖ ማውጣት የራዲዮ አክቲቭ አደጋን በመንገድ ላይ እንዲከሰት የማድረግ ስጋት አለ። በተለይ ደግሞ የኢራን ሰራዊት ዩራኒየሙን የሚያጓጉዘውን መኪና ወይም ሄሊኮፕተር ቢመታው በአካባቢው ሙሉ የኬሚካል ብክለት ሊከሰት ይችላል። ኬሚካሉ ወይም ዩራኒየሙ እዛው እያለ ማክሸፍ ስጋቱን እዚያው እንዲሞት ያደርገዋል። በተጨማሪ አሜሪካ ይህንን የምታደርገው እኛ የኢራንን መሬት ለመያዝ ሳይሆን ስጋቱን ለማስወገድ ነው የመጣ ነው የሚልን ዲፕሎማሲያዊ መልእክት ለማስተላለፍ ስለምትፈልግ ነው። ነገር ግን ኢራን ይህን የሳይንስ ቡድን ዝም ብላ የምታይ አይመስልም። ላርጃኒ ቀድሞውንም ማንኛውም የውጭ ኃይል መሬታችን ከረገጠ መቃብሩ እዚያው ይሆናል የሚለው መልእክታቸው ማስተላለፋቸው እንዳትረሱም። የኢራን ሪቮሉሽናሪ ጋርድ ወይም IRGCም በኢስፋሃን ዙሪያ ያሉትን ተራራማ ቦታዎች ለደፈጣ ውጊያ ሊጠቀምባቸው እንደሚችል መገመት አይከብድም። ስለዚህ አሜሪካ ይህንን የሳይንስ ዘመቻ ከመጀመሯ በፊት በአካባቢው ያለውን ማንኛውም ተቃውሞ በአየር ድብደባ ማጽዳት ይኖርባታል። ይህ ዘመቻ ስኬታማ ከሆነ ደግሞ የኢራን የኒውክሌር ህልም ለብዙ ዓመታት ወደ ኋላ የሚመልስ እርምጃ ይሆናል። ካልተሳካ ግን አሜሪካውያን ሳይንቲስቶችና ኮማንዶዎች በኢራን እጅ የመውደቅ ትልቅ አደጋ ይጋረጥባቸዋል ማለት ነው። ከዚህ እንውጣና ደግሞ እስቲ ስለ ጥቁር ወርቅ ወይም ስለ ነዳጅ ፖለቲካ እናንሳ። አክሲዮስ ይዞት የወጣ ዘገባ እንደሚያሳየው የትራምፕ አስተዳደር በፋርስ ባህረ ሰላጤ የምትገኘው ካርግ ደሴት በቁጥጥር ስር ለመዋል እያጤነን ያለው። ቀደም ብዬ እንዳነሳውላችሁ እቺ ደሴት ለኢራን በጣም ወሳኝ ስፍራ ነች። ይቺ ደሴት ለጦርነቱ ግን ለምንድን ነው ወሳኝ የሆነችው የሚለውን እንመልከት። ካርግ ደሴት ዝም ብላ ደሴት አይደለችም። ቀደም ብለን እንዳወራ ነው የኢራን መንግስት የኢኮኖሚ የጀርባ አጥንት ነች። ካርግ የሀገሪቱ 90% የነዳጅ ኤክስፖርት የሚከናወነው በዚህቹ ደሴት ላይ በሚገኙ ግዙፍ ተርሚናሎች አማካኝነት ነው። አሜሪካ ይህችን ደሴት መያዝ ማለት የኢራንን መንግስት የገንዘብ ምንጭ ሙሉ በሙሉ መዝጋት ማለት ነው። ኦፕሬሽን ኢፒክ ፊውሪ የኢራን ወታደራዊ አቅም ቢመታም ካርግ ደሴትን መቆጣጠር ግን የኢራንን መንግስት የኢኮኖሚ ሞት እንዲሞት ነው የሚያደርገው። ይህ ስልት ትልቅ አደጋ ይዞ የሚመጣ ነው። ኢራን ነዳጅ መሸጥ ካቆመች የዓለም ነዳጅ ዋጋ መናሩ አይቀርም። በተለይ ደግሞ የሆርሙዝ ባህረ ገብ ከፍተኛ የሆነ ስጋት ውስጥ ነው የሚገባው። ኢራን ቀድሞውንም እኛ ነዳጅ ካልሸጥን ማንም ሀገር ከዚህ ቀጠና ነዳጅ አይጭንም የሚል ማስጠንቀቂያ መስጠቷ ነገሮችን ይባስ ያፋፍማቸዋል። ይህ ማለት የሆርሙዝ ባህረ ገብ በመዝጋት የዓለምን የኢኮኖሚ ሁኔታ ማሽመድመድ ትችላለች። ሆኖም አሜሪካ ይህችን ደሴት ለመያዝ የምታስበው ደሴቲቱን ለማውደም ሳይሆን ነዳጁን ለራሷ አጋሮች ለማቅረብ ወይም በኢራን መንግስት እጅ እንዳይወድቅ ለማድረግ እንደሆነ ነው የሚነገር። ይህ የኢኮኖሚክ ማነቆ ስልት ተብሎ ይገለጻል። በሌላ በኩል ኢራን በባህሬን የሚገኙ የውሃ ማጣሪያ ጣቢያዎች ስለመምታቷ መረጃዎች እየወጡ ይገኛል። ይህ ከካርግ ደሴት እቅድ ጋር በቀጥታ የሚገናኝ ነው። ኢራን እናንተ የኛን ነዳጅና ኢኮኖሚን ከነካችሁ እኛ ደግሞ የእናንተን መሰረታዊ የህልውና ምንጭ የሆነውን ውሃ እንመታለን የሚል መልእክትን ታስተላልፋለች። የኢራን የውሃ መሰረተ ልማትም እየተመታ እንደሆነ እናውቃለን። ይህ መልእክት ለባህረ ሰላጤው ሀገራት ቀጭንና አስፈሪ መልእክት፣ የጦርነቱን የሀብት ጦርነት ወይም ሪሶርስ ዋር ያደርገዋል። አሜሪካ ካርግ ደሴትን ለመያዝ የምድር ጦር ካሰማራች ጦርነቱ ከመከላከያ ተቋማት ወጥቶ ወደ ዓለም አቀፍ
አቀፍ የኢኮኖሚ ቀውስ መሸጋገሩ አይቀርም። በዚህ ምክንያት ካርግ ደሴት አሁን የሁለቱ ኃይሎች የጥንካሬ መለኪያ ሆና ብቅ ብላለች። አሜሪካ የኢራንን የኢኮኖሚ የደም ስር ለመቁረጥ ተወስን ይሆን የሚለው ጥያቄ ግን በትራምፕ እጅ ወድቋል። ትራምፕ ለጥሩ ምክንያት ካልሆነ በስተቀር የምድር ጦራችን አናስገባም ማለታቸው ምናልባት ካርግ ደሴት እንደ መጨረሻዋ ማስገደጃ መሳሪያ ሊጠቀሙባት እንደሚችሉ ነው የሚያሳየው። ደሴቲቱ ከተያዘች ግን የኢራን አገዛዝ የመጨረሻ ተስፋ አስቆራጭ ሁኔታ ውስጥ እንዲገባ የሚያደርግ ነው። ካልተያዘች ደግሞ ጦርነቱ ረዘም ላለ ጊዜ ሊቀጥል የሚችልበት እድልን ይፈጥራል። የአሜሪካው ፕሬዚዳንት ከዚህ ጋር በተያያዘ ኤርፎርስ ዋን ላይ ሆነው በሰጡት አነጋጋሪ መግለጫ በሆነ ወቅት ላይ የምድር ጦር ልናስገባ እንችላለን ግን አሁን አይደለም ማለታቸው አይዘነጋም። ትራምፕ በመጨረሻው ምዕራፍ ነው ወታደር የምድር ጦር ልናስገባ የምንችለው የሚለው ሐሳብ የገለጹት ወይም በመጨረሻው ምዕራፍ የሚሉትን ቃላት ለመጠቀም የመረጡት ዝም ብሎ አይደለም። ይህ ማለት አሜሪካ ወደ ምድር ጦርነት ከመግባቷ በፊት መሟላት ያለባቸው ወታደራዊ መስፈርቶች አሉ የሚል መልእክትን ያስተላለፉት። ዋናው መስፈርት የኢራን የአየር መከላከያ፣ የሚሳኤል ክምችትና የባህር ኃይል ሙሉ በሙሉ ደቋል ተብሎ መደምደም አለበት። አሜሪካ የራሷን ወታደሮች ህይወት አደጋ ላይ ከመጣሏ በፊት የኢራን የመከላከያ አቅም ዜሮ ለማድረግ ነው እየሰራች ያለችው። ፕሬዚዳንቱ ለበቂ ምክንያት ካልሆነ በስተቀር የምድር ጦራችን አናሰማራም ያሉት ያ በቂ ምክንያት ወይም ጉድ ሪዝን ምንድን ነው? ሜቢ የኤስፋን ዩራኒየም ወይስ የኢኮኖሚ ማነቆ ለማድረግ ወደ ካርግ የሚደረገው ጉዞ? ትልቁ በቂ ምክንያት እዚህ ላይ የኒውክሌር ስጋቱ ነው። አሜሪካ የኢራን ሳይንቲስቶችን ዩራኒየሙን ከኤስፋን አውጥተው ወደ ምስጢራዊ ቦታ እያሸሹ ነው የሚል መረጃ ካገኘች ያኔ የምድር ጦር ስምሪቱ የውዴታ ሳይሆን የግዴታ ይሆናል ማለት ነው። ሌላኛው ምክንያት ደግሞ ኢራን በክልሉ ያሉ የአሜሪካ የጦር ሰፈሮች ወይም የነዳጅ መስመሮችን በከፍተኛ ሁኔታ ማጥቃት ከቀጠለች ትራምፕ ጦርነቱን በአየር ድብደባ ብቻ መጨረስ ይፈልጋሉ። ነገር ግን ስጋቱ ከአየር ቁጥጥር ውጭ ከሆነ የመጨረሻው ምዕራፍ ይፋ ይሆናል ማለት ነው። የምድር ጦር ይሰማራል። ከዚህ ጋር ተያይዞ አክሲዮስ ይዞት የወጣ ዘገባ እንደሚያሳየው ከሆነ አሜሪካ የምድር ጦር የምታሰማራው የኢራን የአመራር ሰንሰለት ሙሉ በሙሉ ተመበታተኑን ካረጋገጠች በኋላ ነው ይላል። ይህ ደግሞ ቀደም ብለን ያየነው የአያቶላ አሊ ኻሜኒን መገደልና የውስጥ ቀውሱን የሚያጠናክር ነው። ስልቱ መጀመሪያ ምታ ከዚያ ግባ ዲግሬድ ኤንድ ኢንተር የሚል ነው። አሜሪካ እንደቀደሙት ጦርነቶች በሺዎች የሚቆጠሩ ወታደሮችን በአንድ ጊዜ ታስገባለች ተብሎ አይጠበቅም። ይልቁንም በልዩ ኮማንዶዎች የታጀቡ የተወሰነ ዓላማ ያላቸው ታርጌትድ ስምሪቶችን ነው ልታካሄድ የምትችለው። ለምሳሌ የኤስፋን ጣቢያን ለ3 ቀናት መቆጣጠር ወይም ካርግ ደሴትን ለአንድ ሳምንት መያዝ የመሳሰሉ እርምጃዎች ሊወሰዱ ይችላሉ። ትራምፕ አሁን አናደርገው ማለታቸው ገና የኢራን መከላከያ ሙሉ በሙሉ አልወደመም ተብሎ እንደሚያምኑ የሚያሳይ ስለሆነ ምናልባት የምድር ጦር ስምሪት ግን ሊዘገይ የሚችልበት እድል አለ። ዓለም አሁን በትኩረት የምትጠብቀው ይሄ የመጨረሻው ምዕራፍ መቼ ይጀምራል የሚለው ጉዳይ ነው። አሜሪካ የምድር ጦሯን ካስገባች ጦርነቱ ወደማይመለስበት ደረጃ መሸጋገሩ አይቀርም። ይህ ውሳኔ የ2026ቱን የኢራን አሜሪካ ግጭት አሸናፊና ተሸናፊ የሚለይ ነው የሚሆነው። የምድር ጦር ከገባ የኢራን ሉዓላዊነት ሙሉ በሙሉ ጥያቄ ውስጥ ይወድቃል። ካልገባ ግን ኢራን በአየር ድብደባው እየቆሰለችም ቢሆን እንደ ሀገር የመቀጠል እድል ታገኛለች ማለት ነው። ከዚህ ባሻገር ባለፉት ጥቂት ቀናት ውስጥ በመካከለኛው ምስራቅ የታየው ክስተትም እጅግ አስፈሪ ነው። ኢራን በአጸፋዊ እርምጃ በአሜሪካ አጋር ሀገራት ላይ ጥቃት መፈጸሟ፣ በተለይ በባህሬን የሚገኙ ኢላማዎች፣ በኳታር፣ በሳውዲ አረቢያ፣ በዱባይ የመሳሰሉ አካባቢዎች ያሉ ኢላማዎች መምታቷ በጣም መነጋገሪያ የነበረ ጉዳይ ነው። ይህ ኦፕሬሽን ኤፒክ ፊሪ ካስከተላቸው ውጤቶችም አንዱ ነው። ኢራን ቀደም ብለን እንደጠቀስ ነው አሜሪካ በኢስፋንና በሌሎች ከተሞች ሲቪል መሰረተ ልማቶች እየመታች ነው በሚል ሰበብ አጸፋዋን ወደ ባህረ ሰላጤው ሀገራት አዙራለች። ባህሬን፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያን የአሜሪካ ጦር ሰፈሮችን በማስተናገዳቸው ምክንያት ብቻ የኢራን ከፍተኛ ኢላማ ሆኗል። በተለይም በባህሬን የሚገኝ የውሃ ማጣሪያ ጣቢያ መመታቱ ደግሞ ጦርነቱን ወደ ሰብአዊ ጦርነት ቀይሮታል። ውሃ ማጣሪያ ጣቢያዎች መምታት ምን አይነት ስልታዊ ፋይዳ አለው? ለምንድን ነው ኢራን ወደዚህ አይነት እርምጃ የገባችው? መጀመሪያ የእሷም የውሃ ማጣሪያ ጣቢያ ስለተመታ ነው። ሌላኛው ግን የመኖር ወይም ያለመኖር ጫና የመፍጠር ስልት ነው ይህ እርምጃ። አብዛኛዎቹ የባህረ ሰላጤው ሀገራት ለመጠጥ ውሃ የሚተማመኑት በባህር ውሃ ማጣሪያ ጣቢያዎች ነው። እነዚህ ጣቢያዎች መምታት ማለት ህዝቡን ያለ ውሃ ማስቀረትና አገሪቱ በአሜሪካ ላይ ጫና እንድትፈጥር ማድረጊያ ነው። ኢራን እኛ ሰላም ካልሆን እናንተም ሰላም አታገኙም የሚል መልእክት ነው በተደጋጋሚ ለነዚህ የገልፍ ሀገራት እየላከች ያለችው። ይህ ደግሞ ቀጠናውን ታሪካዊ የውሃ ጦርነት ወይም ዋተር ዋር ሊመራው እንደሚችል ያሰጋል። ከዚህ ጋር ተያይዞ በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ወይም ፊፍዝ ፍሊት ላይ የተሰነዘረው ጥቃትም በጣም ከባድ የነበረ ነው። ጥቃቱ ከፍተኛ ነበር። ኢራን የባህር ላይ ድሮኖችና ሚሳኤሎችን በመጠቀም በባህሬን አቅራቢያ ያሉ የአሜሪካ መርከቦች ላይ ሙከራ አድርጋለች። ሴንትኮም ጥቃቶቹን ማክሸፉ ቢናገርም በክልሉ ያለው የንግድ መርከቦች እንቅስቃሴ ግን ሙሉ በሙሉ ተኝቷል። በዚህ ሰዓት የኢንሹራንስ ዋጋ በጣም ንሯል። የመርከቦች መንገድም መቀየር የዓለምን የንግድ መስመር እያናጋ ነው የሚገኘው። ይህ ጦርነት አሁን ከአየር ላይ ድብደባ ወጥቶ ወደ ባህር ላይ እገታና ወደ ሲቪል መሰረተ ልማት ውድመት ሙሉ በሙሉ ተሸጋግሯል። በአጠቃላይ ስናየው የመካከለኛው ምስራቅ ሀገራት አሁን በሁለት እሳት መካከል ነው ያሉት። በአንድ በኩል የአሜሪካን ድጋፍ ይሻሉ፣
በሌላ በኩል ደግሞ የኢራን አጸፋዊ ጥቃት ይፈራሉ። ይህ ቀጠናዊ ትርምስ ነው አሜሪካን ወደ መጨረሻው ምዕራፍ ወይም ወደ ምድር ጦርነት ሊገፋፋት የሚችለው ተብሎም ታምነዋል። አጋሮቿ ለአደጋ ተጋልጠው ዝም ብላ የምታይ ከሆነ አሜሪካ ያላት ዲፕሎማሲያዊ ግንኙነት ሊፈርስ ይችላል። ስለዚህ አሜሪካ የኢራንን የሚሳኤል አቅም በአጭር ጊዜ ውስጥ ወደ ዜሮ ካላወረደችና ጦርነቱ መላውን መካከለኛው ምስራቅ አመድ ከማድረግ ካልታደገች ያ ከገልፍ ሀገራት ጋር ያላትን ጥብቅ ግንኙነት የሚሻክር ይሆናል። ከጦር ሜዳ ወጥተን አሁን ደግሞ እስቲ ወደ ከሰማይ በላይ ሆኖ ሁሉን ነገር የሚከታተለውን የአሜሪካ የስለላ መረብ እንመልከት። ዋሽንግተን በኢስፋሃን ያለውን የኒውክሌር ቁሳቁስ በከፍተኛ ሁኔታ እየተቆጣጠርኩ ነው የሚል እምነትን አሳድሯል። ይህ የ24 ሰዓት ክትትል ደግሞ እንዴት ነው እየሰራ ያለው የሚለውን ጥያቄ እናንሳ። አሜሪካ አሁን እየተጠቀመችበት ያለችው ቴክኖሎጂ ኮንቲኒዩስ ሰርቬላንስ ወይም የማያቋርጥ ክትትል ይባላል። በኢስፋሃን የኒውክሌር ጣቢያ ላይ የተደቀኑት ሳተላይቶች ተራ ምስል ብቻ አይደለም የሚያነሱት፣ የሙቀት መጠንን የሚለኩ ናቸው። ኢንፍራሬድ ቴክኖሎጂን ይጠቀማሉ። የመሬት ውስጥ ንዝረትን የሚሰሙና በደመና ውስጥ አልፈው ማየት የሚችሉ ወይም ሲንቴቲክ አፕሬቹር ራዳር ናቸው። ኢራን በዛች ጠባብ መተላለፊያ በኩል አንድ ዩራኒየም ሲሊንደር ለማውጣት ብትሞክር ሳተላይቶቹ የሙቀት ለውጡና የተሽከርካሪዎችን እንቅስቃሴ ወዲያውኑ ለቨርጂኒያው የሲአይኤ ዋና መስሪያ ቤት የማሳወቅ አቅም አላቸው። ነገር ግን ኢራን ይህንን ክትትል ለማታለል የምታደርገው ጥረት ምን ያክል ነው የሚለውን ካየን ወደ ቅድሙ የኒውዮርክ ታይምስ ዘገባ ነው የምንመለሰው። ኢራን በኢስፋሃን ዙሪያ ሰው ሰራሽ ጭጋግ ለመፍጠር የሳተላይት ምስሎችን ለማደብዘዝ ከፍተኛ ጥረት እያደረገች ነው። ሆኖም የአሜሪካ የስለላ ተቋማት ከመሬት ስር የሚወጣው የሬዲዮ ሞገድና የኤሌክትሮኒክስ ምልክቶች የመጥለፍ አቅማቸው በከፍተኛ ሁኔታ አዳብረዋል። በጣቢያው ውስጥ ያሉ ሳይንቲስቶች እርስ በርሳቸው የሚያደርጉት ግንኙነት ወይም የሚጠቀሙባቸው ማሽኖች የሚፈጥሩት ድምጽ ሳይቀር በአሜሪካ የስለላ መረብ ጆሮ ውስጥ ገብቷል የሚል መረጃዎች ነው ያሉት። ለዚህ ነው ቁሳቁሱ ሲንቀሳቀስ የማወቅ ከፍተኛ አቅምና እምነት አለን ሲሉ አሜሪካውያኑ እየተደመጡት ያሉት። የክትትል ስኬት ለምንድን ነው እርምጃ እንዲወሰድ ገፊ ምክንያት ያለው ነው? ካወቁት ለምን አይመቱትም የሚል ጥያቄ ማንሳት እንችላለን። ዩራኒየሙ በአየር ድብደባ መምታት ማለት የራዲዮ አክቲቭ ብክለትን ማስከተል ማለት ነው። አሜሪካ የምትፈልገው ዩራኒየሙ ሲወጣ አይታ በግልጽ ሜዳ ላይ ያለ ወይም በጉዞ ላይ ያለ በልዩ ኮማንዶዎች ለመጥለፍ ነው። ለዚህም ነው የሲአይኤ አይን ወይም ዘ አይ ኦፍ ዘ ሲአይኤ ሳይርገበገብ ኢስፋሃንን እየተከታተለ ያለው። ማንኛውም እንቅስቃሴ ለአሜሪካ ልዩ ኮማንዶዎች የመነሻ ምልክት ወይም ግሪን ላይት ይሆናል ማለትም ነው። ባጭሩ በኢስፋሃን ፍርስራሾች ውስጥ የሚደረግ ማንኛውም ትንፋሽ በዋሽንግተን ቁጥጥር ስር ነው ማለት እንችላለን። ይህ ደግሞ ለኢራን ሳይንቲስቶች ትልቅ የስነ ልቦና ጫና መፍጠሩ አይቀርም። ጦርነቱ አሁን ማን ይቀድማል የሚል የእሽቅድድም ጨዋታ ነው የሆነው። ኢራን ሳትታይ ለማውጣት ትሞክራለች። አሜሪካ ደግሞ እሷ ሳታይ እንዳይወጣ በንቃት ትጠብቃለች። የድብብቆች ጨዋታ ታዲያ የ2026ን ጦርነት እጣ ፈንታ የሚወስነው ሌላኛው ጉዳይ ይሆናል። ታዲያ ይህ ግጭት በ21ኛው ክፍለ ዘመን ከታዩት እጅግ አስገራሚ ወታደራዊ ክስተቶች መካከል አንዱ ነው። በየካቲት 2028 የተጀመረው ድንገተኛ የአየር ድብደባ የኢራንን የአመራር መዋቅር በአንድ ጀንበር በመበተን ለበርካታ አስርተ ዓመታት የነበረውን የኃይል ሚዛን ቀይሮታል። የበላይ መሪው አያቶላ ኻሜኔ መገደላቸውና የኢራን ሪቮሉሽናሪ ጋርድ IRGC አቅም በከፍተኛ ሁኔታ መመታቱ ቴህራን በቀጠናው የነበራትን የበላይነት እንዲቀዘቅዝ አድርጎታል። ዛሬ መጋቢት 8 2026 እንደ አውሮፓውያን አቆጣጠር ላይ ሆነን ነገሮችን ስንመለከታቸው ደግሞ ኢራን እንደ ሀገር የመቀጠል ህልውናዋ ጥልቅ ጥያቄ ውስጥ ገብቷል። ሆኖም ጦርነቱ ገና ሲል አላለቀም። በኢስፋሃን ያለው የዩራኒየምና በካርግ ደሴት ላይ ያለው የነዳጅ ሀብት አሁንም የአሜሪካ ልዩ ኮማንዶዎች ስምሪት የሚጠብቅ ነው። አሜሪካ ከዚህ ጦርነት ምን አተረፈች ካላችሁ ግን አሜሪካ ሁለት ዋና ዋና ግቦችን አሳክታለች። አንደኛው የኢራን ስጋት እንዳያንሰራራ አድርጋ መምታቷ ሲሆን፣ ሁለተኛው ደግሞ በባህረ ሰላጤው ሀገራት ላይ የነበራትን ወታደራዊ የበላይነት ዳግም ማረጋገጧ ነው። ሆኖም ግን ቀላል ዋጋ ከፍላ አልነበረም። የሲቪል ሰዎች ሞት፣ የቀጠናው አለመረጋጋትና የምርኮኞቹ ጉዳይ ውዝግብ ላይ ያለ ቢሆንም በአሜሪካ ዲፕሎማሲ ላይ ጥቁር ጠባሳን ጥለዋል። ትራምፕ የመጨረሻው ምዕራፍ ወይም ላተር ስቴጅ ብለው የጀመሩት ስልትም ኢራንን ወደ መንግስት ለውጥ ወይም ሬጂም ቼንጅ ይወስዳታል ወይስ ወደ ስር የሰደደ ትርምስ የሚለው ግን ገና የምንመለከተው ነው የሚሆነው። የመካከለኛው ምስራቅ ዕጣ ፈንታ ምን ይሆናል? በተለይ ኢራን በቀጠናው የነበራት ተጽዕኖ የሚቀንስ ከሆነ በዚህ መካከል የሚፈጠረው ባዶነት ማኑ የሚሞላው? ትልቁ ስጋትም ሊሆን የሚገባው እሱ ነው። የኢራን ተጽዕኖ ሲዳከም በሊባኖስ ያለው ሂዝቦላ፣ በየመን ያሉ ሀውቲዎች እንዲሁም በኢራቅ ያሉ ሚሊሻዎች አባት አልባ ይሆናሉ። ይህ ደግሞ ሌላ አይነት የእርስ በርስ ግጭትን ሊፈጥር ይችላል። በሌላ በኩል ደግሞ እንደ ሳውዲ አረቢያና እስራኤል ያሉ ሀገራት አዲሱን የቀጠናውን ቅርጽ ለመምራት እየተሽቀዳደሙ ነው ያሉት። አዲሱ የመካከለኛው ምስራቅ ከአሁን በኋላ የኒውክሌር ስጋት የሌለበት ለማድረግ ቢጣርም በውስጥ ግጭቶች የተሞላ
የተሞላ ስለመሆኑ ግን የሚያጠራጥር አይደለም። በአጠቃላይ ሲታይ ግን ይህ የ2026 ክላሽ ኦፍ ዘ ታይታንስ ብለን የምንጠራው የሀያላኑ ፍልሚያ አሸናፊው የታወቀ ቢመስልም ሰላሙ ግን ገና ሩቅ ነው ያለው። አሊ ላርጃኒ እውነትን መደበቅ አይቻልም እንዳሉት ሁሉ የዚህ ጦርነት እውነተኛ ውጤት የሚታወቀው ከዓመታት በኋላ እንደሚሆን ግልጽ ነው በማለት የዕለቱን የልዩ ጥንቅር መሰናዶዬን እዚህ ጋር እቋጫለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም።